አዲሱ የኢራን ድብደባ የድርድሩ መሰናክል። አሜሪካ ከብዙ ቀናት በኋላ ዳግም ኢራንን ደብድባለች። በደቡባዊ ኢራን በፋርስ ባህረ ሰላጤው ጠረፍ በምትገኘው የወደብ ከተማ በባንደር አባስ ላይ ነው ድብደባው የተካሄደው። ኢራን የአሜሪካ አዲስ የአየር ድብደባን የተኩስ አቁሙን የሚጥስና የሰላም ስምምነት ለመፈረም የሚደረገውን ድርድር የሚያሰናክል ነው ብለዋለች። አሜሪካ ግን አታካብጂም ለኮፍ ነው ያደረግንሽ በሚል መግለጫ ጉዳዩን ልታድበሰብሰው ሞክራለች። አሜሪካና ኢራን በፓኪስታን ሸምጋይነት ድርድር መቀጠላቸው ይነገራል። እሁለት እንዲያውም አዲስ የመግባቢያ ስምምነት ሊፈራረሙ እንደሚችሉም ተነግሮ ነበረ። የተኩስ አቁሙን አሜሪካ ለተጨማሪ 60 ቀናት ልታራዝመው ትችላለች ሲባል ነበር። ይሁን እንጂ የኢራን ጉዳይ የማይገመት እየሆነ መጥቷል። እሁድ ይህ ሁሉ የሰላም ወሬ ሲሰማም አድሮ በሁለት ቀናት ልዩነት ማክሰኞ ግን አሜሪካ ኢራንን ዳግም ደበደበች የሚል ዜናም ተሰምቷል። ኢራንና አሜሪካ ወደ ሰላም ወይስ ወደ ጦርነት እያዘገሙ ያሉት የሚለው አነጋጋሪ ጉዳይ ነው። ስለ ማክሰኞ ድብደባም አንስተን ይህንን ጉዳይ እንፈትሸዋልና አብራችሁን ዝለቁ። የኢራን የውጭ ጉዳይ ሚኒስቴር የማክሰኞውን ድብደባ በተመለከተም የሰላም ጥረቱን የሚያደናቅፍና የተኩስ አቁም ስምምነቱን የሚጥስ መሆኑን ተናግሯል። የኢራን አብዮታዊ ዘብ በበኩሉም እንዲህ ላለው ስምምነትን ለጣሰ ድርጊት ምላሽ የመስጠት ሕጋዊ መብት አለን በማለት አሜሪካ አጸፋ እንደማይቀርላት ዛቻ አሰምቷል። የኢራን አብዮታዊ ዘብ የሀገሪቱን ሉዓላዊ የአየር ክልል ጥሰው የገቡ አንድ ኤምኬ9 ድሮን እንዲሁም አንድ ተዋጊ ጀትን መቶ መጣሉን ይፋ አድርጓል። የኢራን መንግስታዊ መገናኛ ብዙሃን የሀገሪቱ መንፈሳዊ መሪም አያቶላ ሙጂታባ ሆሚኒ አስተላልፉት የተባለውን የድምፅ መልእክት ሲለቁ ውለዋል። በአሜሪካ ድብደባ ቆስለዋል ሲባሉ የቆዩትና ከመገናኛ ብዙሃን ተሰውረው የሰነበቱት አዲሱ አያቶላም በዚህ መልእክታቸው የፋርስ ባህረ ሰላጤው አካባቢ ሀገራት ከእንግዲህ የአሜሪካ ጦር መጠለያ መሆናቸው አክትሟል በማለት ሲናገሩ ተደምጠዋል። በህንድ ጉብኝት ላይ ያሉት የአሜሪካዊ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ግን ኢራን ለኮፍ መደረግ ብቻ እንጂ ብዙ አለመደብደቧን ተናግረዋል። ሀገራቸው አሜሪካ ማክሰኞም በኢራን ላይ የወሰደችው እርምጃ የተመረጠ ድብደባ ሲሉም ጠርተውታል። የአሜሪካ ጦር በፋርስ ባህረ ሰላጤው ቀጭን የባህር መተላለፊያ በሆርሙዝ ሰርጥ ክልል ቦምብ ለማጥመድ እንዲሁም በንግድ መርከቦች ላይ ጥቃት ለመፈጸም አገልግሎት የሚውሉ ጀልባዎችን ስለመደብደቧ ሩቢዮ አስረድተዋል። ውጭ ጉዳይ ኃላፊው አክለውም የሆርሙዝ ሰርጥ ተዘግቶ እንደማይቀር አስጠንቅቀዋል። አሁን ላይ ውስን መርከቦች ናቸው በዚህ ባህር መስመር ላይ እያለፉ ያሉት። ከጦርነቱ መጀመር በፊት በቀን 140ና ከዛ በላይ ግዙፍ የንግድ መርከቦች የሚያልፉበት መስመር ነው። በማንኛውም መንገድ ቢሆን ይህ የባህር መተላለፊያ መከፈቱ የማይቀር ጉዳይ ነው በማለት ተናግረዋል። የአሜሪካ ዘመቻ መምሪያ እዝ ሴንትኮም እንደገለጸው አዲሱ ጥቃት ራስን የመከላከል እርምጃ ነው ብሎታል። አሜሪካ በሆርሙዝ ቀጠና ያሰለፈቻቸው ወታደሮች በኢራን ወታደራዊ እንቅስቃሴ ቀጥተኛ ስጋት ተደቅኖባቸዋል። በዚህ የተነሳ እዙ ጦሩን ለመከላከል እርምጃውን መውሰዱን ጠቁሟል። የተጠቃው የወደብ አካባቢ ባንደር አባስ ከሆርሙዝ የባህረ ሰላጤ መተላለፊያ በ70 ኪሎ ሜትር ርቀት የሚገኝ ነው ተብሏል። እዙ እንደጠቀሰው በዚያ የሚገኙ የሚሳኤል መተኮሻዎች እንዲሁም ባህር ውስጥ ቦምብ የሚያጠምዱና መርከብ ላይ ጥቃት የሚያደርሱ ጀልባዎች በድብደባው ሙሉ ለሙሉ ወድመዋል። የዘመቻ እዙ የተኩስ አቁሙ እንደቀጠለ ቢሆንም አስፈላጊ ሆኖ ሲያገኘው የአሜሪካ ወታደሮችን ከአደጋ ለመጠበቅ አስፈላጊውን እርምጃ እንደሚወስድ
ተናግረዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ ሰኞ ዕለት በሰጡት መግለጫ ከአሜሪካ ጋር የሚደረገው ድርድር በጥሩ ሁኔታ እንደቀጠለና በብዙ ጉዳዮች ላይ መግባባት ላይ መደረሱን ተናግረው ነበረ። ቃል አቀባዩ እንደተናገሩት የጊዜ ጉዳይ ካልሆነ በስተቀር ሁለቱ ሀገራት ከስምምነት የመድረሳቸው ጉዳይ የማይቀር ነው ብለውም ነበረ። በተመሳሳይ ሰኞ ዕለት ፕሬዚደንት ዶናልድ ትራምፕ በበኩላቸው ከኢራን ጋር የሚካሄድ ድርድር በጥሩ ሁኔታ መቀጠሉን በማህበራዊ ሚዲያቸው አስታውቀው ነበር። ይሁንና አስፈላጊ ሲሆን አገራቸው እርምጃ እንደምትወስድም ጠቁመው ነበር። ኢራኖች ለስምምነት ራሳቸውን ዝግጁ ካላደረጉ ደግሞ አሜሪካ መቀጣጫ የሆነ እርምጃ እንደምትወስድ ጠቅሰዋል። ድርድሩ ለሁሉም የሚፈይድ ስምምነት ይዞ ሊመጣ ይችላል፣ ካልሆነም ስምምነት የሚባል አይኖርም በማለት ነበር ከድርድሩ አሉታዊም አዎንታዊም ውጤት እንደሚኖር የገለጹት። ትራምፕ ይህን መረጃ ከመለጠፋቸው ከሁለት ቀናት ቀደም ብሎም ከኢራን ጋር የሰላም መግባቢያ ስምምነት ሊፈራረሙ መቃረባቸውን አመልክተው ነበር። ድርድሩ ገና ያላለቀ ቢሆንም የመግባቢያ ስምምነት ለመፈረም ሁለቱ ሀገራት ከመግባባት ላይ መድረሳቸውን ጠቁመውም ነበር። ይሁን እንጂ ማክሰኞ ሲመጣ አዲስ ድብደባ ተከሰተ። በዚህም የተነሳ አዲስ ውጥረት ተፈጠረ። የኢራን አብዮታዊ ዘብ የሰጠው መግለጫ ኢራን ጠንከር ያለ አጸፋም ለአሜሪካ ጥቃት መስጠቷን የሚጠቁም ብቻ ሳይሆን እርምጃ ለመውሰድም ሕጋዊ መብት እንዳላት ያመላከተ ነው። RQ-4 የተባለ ድሮን እንዲሁም F-35 የውጊያ ጀትን ኢራን መታ እንደጣለች ነው አብዮታዊ ዘቡ ያስታወሰው። ጣልኩት ያለችውን ድሮንና አውሮፕላን የትና እንዴት እንደጣለችው ግን የተብራራ መረጃ አልሰጠችም። አንዳንድ የመረጃ ምንጮች እንደዘገቡት የኢራን አብዮታዊ ዘብ በባህርም ጥቃት ያደረሰ ሲሆን አሜሪካ ጥቃቱን ከማድረሷ ቀደም ብሎም በንግድ መርከቦች ላይ ጥቃት ከፍቶ ነበር ብለዋል። የአሜሪካ ጥቃት መፈጸሙን ተከትሎ ግን በባንደር አባስ የወደብ ከተማ የአብዮታዊ ዘብ ጥቂት ባልደረቦች መገደላቸውን የመረጃ ምንጮቹ አመልክተዋል። አሜሪካና ኢራን ሚያዝያ 8 ቀን በፓኪስታን አደራዳሪነት የተኩስ አቁም ተፈራረሙ። ለሁለት ሳምንት የቆየውን የተኩስ አቁም ስምምነት አሜሪካ አራዝመው እስካሁን መቀጠሉ ይነገራል። ከሰሞኑ ይህን የተኩስ አቁም ስምምነት ለተጨማሪ 60 ቀናት ለማራዘም ተቃርበዋል ተብሎ ነበረም። ዘላቂ የሰላም ስምምነት ላይ ለመድረስም በፓኪስታን አደራዳሪነት ጥረት እያደረጉ ነው ሲባል ቆይቷል። ሁለቱ ወገኖች አላግባባ ካሏቸው የድርድር ነጥቦች መካከል ደግሞ የኢራን ኒውክሌር መርሃ ግብር ጉዳይ ይገኝበታል ሲባል ነበረም። ኢራን አሜሪካ እንደምትጠይቀው የኒውክሌር ፕሮግራሟን እርግፍ አድርጋ ለመተውም ሆነ ያብላላችውን ኒውክሌር ሙሉ ለሙሉ ለማስረከብ አሜሪካ የጣለችባትን ማዕቀብ እንዲላላና እንዲነሳ ትፈልጋለች። ኢራን በአሜሪካ የታገደባት በውጭ ባንኮች የተቀመጠም 24 ቢሊዮን ዶላር ወዲያው እንዲለቀቅላት ትፈልጋለች ነው የተባለው። የኢራን አብዮታዊ ዘብ የአሜሪካንን F-35 ጀት መትቼ ጣልኩት ማለቱ ከሁሉ በላይ አስገራሚ ነው። ከዚህ ቀደም አንድ የእስራኤልን አንድ ደግሞ የአሜሪካንን F-35 ጀት ኢራን መምታቷ ቢረጋገጥም ያሁኑ ግን ለማረጋገጥ አልተቻለም። F-35 የማትቀመስ ዘመናዊ የውጊያ ጀት ናት። በራዳር የማትታየውን ጀት በቀላሉ እንደ ወፍ አረገፍኩ ብሎ መናገር አይቻልም። F-35 በቀላሉ የማትመታ የሆነችበት ምክንያት ደግሞ ዘርዘር ብሎ ማየቱ አስፈላጊ ነው። F-35 ጀት ለ40 ቀናት በተደረገው በኢራን ጦርነት ዋናው የእስራኤልና የአሜሪካ ጦር የጥቃት መሳሪያ ሆና ተሰልፋለች። ይቺ ተዋጊ ጀት ስራ ላይ ከዋለች ከ2018 ጀምሮ አንድም ጊዜ ተመታ አታውቅም። ነገር ግን አርብ ዕለት የኢራን ጦር መተዋት ብሎም በቪዲዮ የተደገፈ መረጃ አቀርቧል። የተመቻችሁ ደግሞ የእስራኤል ጦር ንብረት የሆነችው F-35 ስትሆን
ጉዳት ደርሶባት በአንድ ስሙ ባልተጠቀሰ በአካባቢው ሀገር በሚገኝ የአሜሪካ የጦር ሰፈር ውስጥ ተገዳ ማረፏም ተነግሯል። ኤፍ-35 እንዴት ልትመታ ቻለች? ኢራን ይህችን ጀት በምን ተአምር መምታትስ ቻለች የሚለው ተጠየቁ። እውነት ነው። አውሮፕላኗ ራዳር ማፈን ትችላለች። አውሮፕላኗ 6 ካሜራም አላት። ቀን ምሽት ሳይሉ መመልከት የሚችሉ ኢንፍራሬድ ካሜራዎች ጭምር ተገጥመውላታል። ዙሪያዋን 360 ዲግሪ እየተከታተለች ነው የምትበረው። ለዚህ ነው ኤፍ-35 ልትመታ የማትችል ከእይታ ውጭ የሆነች አስደናቂ ጀት ናት ስትባል የቆየችው። ኤፍ-35 ጀት ለልምምድና ለውጊያ ስትሰለፍ ራሱ በሰዓት $35,000 ወጪ ታስወጣለች ይባላል። ኤፍ-35 ጀት እጅግ የረቀቀ የዲጂታል ቴክኖሎጂ የተገጠመላት ናት። ኤፍ-35 ጀትን የገነባት የአሜሪካው ታዋቂ መሳሪያ አምራች ኩባንያ ሎክሂድ ማርቲን ነው። ኤቢሲ ብሎ ነው በ3 አይነት ሞዴል የሰራት። ሳታኮበኩብ መነሳትና ማረፍ ትችላለች። ስለዚህ እንደ ግዝፈቷ ሳይሆን አውሮፕላን ተሸካሚ መርከቦች ላይም ልትጫን የምትችል ወሳኝ የውጊያ አውሮፕላን ናት። ከአፍንጫ እስከ ጭራው ያለው ርዝመት 15.7 ሜትር፣ ከግራ እስከ ቀኝ ክንፏ ጫፍ ያለው ስፋት 10.7 ሜትር፣ ከጎማ እስከ ጣሪያው ያለው ቁመት ደግሞ 4.38 ሜትር ነው። ሚሳኤል፣ ጥይትም ሆነ ቦምብ ሳትጎርስ ያላት ክብደት 13.290 ኪሎ ግራም ይመዝናል። ኤፍ-35 ኤ እና ሲ ባንዴ እስከ 8160 ኪሎ ግራም የሚመዝን ተተኳሽ ይሸከማሉ። እስራኤል ወደ 39 የሚጠጉ ኤፍ-35 ጀቶችን ታጥቃለች። ኤፍ-35 ጀት በሰዓት 1979 ኪሎ ሜትር የምትበር ናት። የአንዱ ዋጋ ከ150 እስከ $200 ሚሊዮን ይደርሳል። ኤፍ-35 ጀት ያላቸው ሀገራት ከ20 አይበልጡም። ኤፍ-35 ጀቶች ሳይንደረደሩ መነሳትና ማረፍ የሚችሉ ዘመናዊ የውጊያ አውሮፕላኖች ናቸው። በአውሮፓውያኑ አቆጣጠር 2001 ነበር የኤፍ-35 ጀት ፕሮጀክት የተጀመረው። ኤፍ-35 ጀት ወደ $17 ትሪሊዮን የፈሰሰበት የ20 ዓመታት ፕሮጀክት ውጤት ነው። ማክሰኞ አሜሪካ በፈጸመችው ጥቃት ኤፍ-35 ጀት ለውጊያ ማሰለፏን አልገለጸችም። የኢራን አብዮታዊ ዘብ ግን አንድ ኤፍ-35 መትቼ ጣልኩኝ ብሏል። ይህን ተዋጊ ጀት ኢራን በየዘመቻው መታ የምትጥል ከሆነ ደግሞ የአሜሪካም ሆነ የአካባቢ አጋሮቿ የጦር አቅምና ጡንቻም በቀላሉ ለኢራን ጥቃት የተጋለጠ ሆኗል ተብሎ ነው የሚታመነው። አበቃን።